ድሉ የጋራ ይሆናል ፍጥነት ይጨምራል ድሉን በቶሎ ይጨብጣል ስለዚህ ይሄ ያሁኑ የፋኖ አንድነት ዘመቻ በእውነቱ ለነሱ ትልቅ ትምህርት ይሆናል እኛም የምንለው ይሄ ነው አሁን ወደ አንዱ አመራር ውስጥ ለአንድ ዓላማ ለአንድ ጉዞ ለአንድ ቤት ስራ ለአንድ ሀገር ኢትዮጵያ የሚሄድ ጉዞ በዚህ መልክ ተጠናክሮ መቀጠል አለበት እየተሞከረ አይደለም ይሄ ሙከራ ነው ብሎ የሚቀጥለው ደግሞ እንቀጥላለን ብሎ መዘናጋት የለባቸው መዘናጋት ጠላት ወደ ኋላ ተመልሶ እንዲደራጅና እንዲነቃ ያደርጋል በዚሁ ባላቸው ግንኙነት አንድነቱን ተጠናክሮ መቀጠል ያለባቸው ይመስለኛል ጀነራል ምግቤን በተመለከተ እሱ ነው የሚያዋጋው ይሄንን ውጊያ የተባለው ጀነራል ምግቤ ራሳቸው በቂ መልስ ነው የሰጡት አሳፋሪ ነው ድክመታቸውን በምኑ ይሸፍን ብርሃኑ ጁላ እኛ የምንለው ይሄ ነው የኢትዮጵያ ህዝብ መስማትና ማወቅ ያለበት ባጭር አባባል ፕሮፓጋንዳ መስራቱ ነው መከላከያ ግን ተልካሻ የማይመስል የማይመጥን ሽንፈትን ለመቀበል ፈቃደኛ ያለ መሆን ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው አብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል አራቱ የፋኖ አደረጃጀቶች በተቆጣጣሯቸው ነፃ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ የአማራ ፋኖ አንድነት በጎንደር የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩሉን አስተዋጽኦ ያድርጉ የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር ይሄንን ያሟላ ነው የነ አብይ ስርዓት ቴሮሪዝምን ክድናፕን ረሃብን እንደ ጦር መሳሪያ መጠቀም ህዝብ ከህዝብ ጋር እንዳይገናኝ መቆራረጥ ይሄ ታሪካዊ ነው ታሪካዊ ቴሮሪዝም ነው ታሪካዊ ጄኖሳይድ ነው ስለዚህ እንደዚህ አይነቱን ነው መታገል ይሄንን አይነት ኢብን እሱ ቀርቶ መከላከያ የራሱ ሰራዊት የሰራዊት አባላት መታገል አለበት እኔ ለነሱ መልእክት ለመተው ፈልጋለሁ እናቱና አባቱ አሉ ለመግደል የሚሄደው ወንድሙ ነው እነሱ ለተወሰኑ ሰዎች ራሳቸውን ቤዛ ከማድረግ አገራቸውን አጥፍቶ ሌላውን ወንድሙን ከማጥፋት አገር የሚያጠፉትን እና አብይ ነው ማጥፋት ያለባቸው መታገል ያለበት መከላከያ ውስጥ ያለው የበታችን መኮንኖች መከላከያ ውስጥ ያለው ሰራዊት እነዚህ ኮማንዶ ምናምን የሚባሉት እነሱ ናቸው መታገልና ህዝባቸውን ማነቃቃት ያለባቸው ለውጥ ከዛ ውስጥ ከወታደሩ ውስጥ ሊወጣ ይችላል እነሱ ከታገሉ እውነተኛ አንድ ጀነራል ሁለት ጀነራል መኮንኖች ከሁሉም ብሔረሰብ ይኖራሉ በያስባለ ጀርባቸውን ሰራዊታቸውን ጀርባ አዙሮ መታገል ወደ ኋላ መልሰው ከፋኖ ጋራ ተቀላቅለው አብሮ ጦርነቱን ማፋጠን ይችላሉ ለውጥ ማምጣት ይችላሉ ከመሃል ላይ ጤና ስለተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ዶክተር ሸዋፈራው ኩራቱን ጋብዘናል ባለው ወቅታዊ ሁኔታ እየተወያየን እንቆያለን የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን ጤና ይስጥልን ዶክተር ሸዋፈራው ኩራቱን እንደምን ሰነበቱ እንኳን በድጋሚ ተገናኘን ጤና ይስጥልኝ ሀብታሙ እግዚአብሔር ይስጥልኝ ስለተሰጠኝ እድል ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ እንግዲህ ያው የአብይ ተስፋ የመቁረጥ በአንድ በኩል
በኩል ደግሞ አልወደኩም ለማለት በፓርላማ ሰሞኑን ያደረጋቸው ንግግሮች አሉ። በሌላ በኩል እርሶን ጨምሮ እንግዲህ በተለይ ፋኖ እንቅስቃሴው እየጠነከረ ወደ አንድነት እንዲመጣ የሚደረጉ ጥያቄዎች ነበሩና በፋኖ በኩል የታወጀው ዘመቻ አንድነትና ከዛ በፊት አብይ አንዴ ባህር ዳር ሄደ፣ አንዴ ብስክሌት ነዳ፣ አንዴ ጀልባ ላይ ወጥቶ ፎቶግራፍ ተነሳ በሚል የሱን ድራማ ተከትሎ ስርዓቱ ቆሟል፣ ፋኖ ቆሞ የማይዋጋበት ደረጃ ደርሷል ይባል ነበር። አሁን ደግሞ የፋኖ ዘመቻ ተጠናክሮ ሲቀጥል የህዋት ጀነራሎች ናቸው የሚመሩት የሚል ሐሰተኛ ትርክት እስከ ማምጣት የደረሰበት ሂደት አለና እነዚህን ጭንቀቶችና በፋኖ በኩል እየተወሰዱ ያሉ እርምጃዎች አጠቃላይ ሀገራዊ ሁኔታው እንዴት ነው እየተከታተላችሁ ያላችሁት? ሀብታሙ መቼም የጉድ ሀገር ብዙ ሁሉ ጊዜ የምንለው የጉድ ሀገር ነው። በኢትዮጵያ ታሪክ ውስጥ እንዲህ አይነት በዓለም ታሪክ ነው ማለት ይቻላል እንዲህ አይነት ውሸት፣ ቅጥፈት፣ ስርቆት፣ ማስመሰል ለአንድ ቀን ሌሊት አስመስሎ ለማደር የሚደረግ በአገር ላይ በህዝብ ላይ በአጋጣሚውን በእጅ የገባውን ስልጣን ተጠቅሞ ወሮ በላ ስብስብ በአገር ላይ የሚያደርገው ማጭበርበር የውሸት ናዳ የሚሰማ ህዝብ በውሸት ደንቁሮ ነው ያለውና ይሄ ያሳዝናል። በፓርላማ ደረጃ ፓርላማ ውስጥ በላይኛው መቀመጫ ላይ በኢትዮጵያ ያሉት ዲፕሎማቶች የውጭ ሀገር ዲፕሎማቶች ተቀምጦ ሳሉ አይቻለሁ። እነሱን ሳይ እኔ ራሴ ባለሁበት ቦታ ላይ ኢትዮጵያዊነቴን ሰው መሆኔን ከዛ ምድር ላይ መፈጠርን ሽሪንክ ያደረኩ እየወረድኩ ነው መጣው። ምክንያቱም ኢትዮጵያን የሚያህል ትልቅ ህዝብ ኢትዮጵያዊ የሚመስል ኩሩ ህዝብ ተርቦ ልመና እንኳን የማያውቅ ኩሩ አንድ ልብስ አጥበው አንዷን ልብስ በሌለ አቅም ተቸግሮ ያለ እንኳን አንዷን ልብሱን ሳይተቆሽሽ አጥቦ የሚለብስ ህዝብ አብን ችግርን በሆዱ ውጦ የሚኖር ህዝብ አርሶ አምርቶ ከምርቱ የሚኖር ህዝብ አንዱ ለአንዱ ሰጥቶ ተደጋግፎ የሚኖር የኢትዮጵያ ህዝብ በእንደዚህ አይነት ደካማ የእውቀት ደሃ የአስተሳሰብ ደካማ በቀል ከምኑ የተነሳ እንደሆነ የማይታወቅ በቀል የማያውቃቸውን የኢትዮጵያ መሪዎችን ስም እየጠራ ከነሱ በላይ ነው ከነምኒልክ ከነቴዎድሮስ እያለ ራሱን በራሱ በዛ ልክ የሚያደርግ ግለሰብ እና እሱን ከሱ ጋር እሱን በለው እያሉ የሚገፉ የኦህዴድ ፖለቲከኞች ትናንትና ምርኮ የነበሩት በምርኮ ከዚህ ቀደም ብያለው ሀብታሙና ምርኮ ሁለት አይነት ምርኮ አለ። በጦር ሜዳ ምርኮና በቤት የሚማረክ ምርኮ። በቤት የተማረኩ ምርኮች ናቸው ኦህዴድ አብዛኛው ምሁራን የሚባሉት የሉ ማለት አይደለም። ምሁራኖች አሉ። እነዚህ ምሁራኖች ከሱ ጀርባ ተቀምጠው እሱን ከፊት ሳይፍ አድርገው አውጥተው እሱ እንዲዘላብጥ እሱ በውሸት እንዲገነባ የሚያደርጉ የኦህዴድ ምሁራኖች በስም የሚጠቀሱት ማቃቸው የኦሮሞ ተወላጆች ኦሮሞን የራሳቸውን ህዝብ በልተው ጨርሶ በነሱ አስከሬን ላይ መንግስት ነን ብሎ የተቀመጡት ስልጣን ላይ ያሉት የአገሪቱ አሽክላዎች የማይረቡ ሰዎች በዚህ አይነት ሁኔታ ላይ በፓርላማ በኢትዮጵያ ፓርላማ ላይ መተው እንድለፋድድ እንደ ጠቅላይ ሚኒስትር አይደለም የጠቅላይ ሚኒስትር አነጋገርም አይደለም አስነዋሪዎች ቃላቶችን ተጠቅሞ በፓርላማ ውስጥ ስድብ ቤት ሀገር ነው አንድ ሀገር መሪ እንደዛ አይነት ውርደት የራሱ ውርደት አይደለም እንጂ ቢሆን እንኳን ጅብ ግልገል ብሎ ሲጠራ ለራሱ ነው የሰደበው። እንደዛ አይነት ከሆነ ደግሞ ከጎኑ ላይ ያስቀመጠው እኮ ዳንኤል ክብረት ዲያቆን ነው። ዳንኤል ክብረት ይሄንን እየሰራለት ነው ማለት ነው። ጅብ እየሰራለት ነው ማለት ነው። እና በዚህ አይነት ልምዱ የለመደው ነገር ነው የምናገረው። ዳንኤል ክብረት መተተኛ ነው አትማተኛ ነው ብለን መናገር እኮ እንችላለን። አላየንም ግን እሱ በሚለው ቋንቋ እሱ በሚለው ንግግር ተነግሮት ነው በዚህ አይነት የመጣ ሰው ነው። ስለዚህ እኔ ስለሱ አፈርኩ ስለ ፓርላማ ቦታ
ላይ ለተቀመጡት ኢትዮጵያ ፓርላማ ይሄ አይደለም። የኢትዮጵያ ፓርላማ ኩሩ ኢትዮጵያውያን የነበሩበት ከአለባበስ እስከ አነጋገር ከአነጋገር እስከ አስፈጻሚነት ኩሩ ክርክር የነበረበት በብዙ መልክ ላይ የኢትዮጵያ ፓርላማ መጥቀስ ይቻላል። ከሌላው አገር ፓርላማ የተሻለ ተከራክሮ መንግስትን ገበናውን የሚያጋልጥ የነበረበት ከአፄ ኃይለ ሥላሴ ጀምረን ብናየው እንደዚህ አይነቶቹ ነበሩ። ስለ ህዝባቸው የሚከራከሩ ነበሩ። አሁን እኮ ደሳለኝ ጫኔ በተናገረው ዶክተር ደሳለኝ የተናገረው ላይ እያንዳንዱ የፓርላማ አባል አስተያየት መስጠት ነበረበት። የደሳለኝ ጫኔ ንግግር የፓርላማው ድምጽ ነው፣ የፓርላማ ድምጽ ነው። እዛ ላይ እኮ ሁሉም አስተያየት መስጠት ነበረበት። ደሳለኝ ጫኔ የግሉ አይደለም። ደሳለኝ ጫኔ የኢትዮጵያ ፓርላማ አባል ነው። ፓርላማው ትክክለኛ ቢሆን ኖሮ እንደ ደሳለኝን ብቻ አጋልጠው አብይ ጅብስል የሚያጨበጭብ ውስን ተልካሻ ምን እንደሆነ እንኳን የማያውቅ ከየት እንደወጣ ከንቱ ላይ ሰብስበው የብልጽግና አባላት አድርጎ የለቀማቸውን ፓርላማ አባል ብለው ያመጣቸው ሰዎች ናቸው እንጂ የኢትዮጵያ ፓርላማ አይደለም። ቢሆን ኖሮ ስለ ኢትዮጵያ ይከራከሩ ነበር፣ ስለ ኢትዮጵያ ያወሩ ነበር፣ ስለ ኢትዮጵያ ችግር፣ ስለ ጦርነቱ ልክ ደሳለኝ ያሉትን ማለት ነበረባቸው ሀብታሙ። እና ይሄ እንዲህ አይነት ፓርላማ ላይ የተቀመጡት የዓለም ዲፕሎማቶች ታዝቦናል። እሱ ታዘበው አልታዘበው ነውር የለውም። የአበቃቀሉ ነው፣ ከወጣበት ቦታ ነው። ከየት ነው የወጣው ይሄ ሰው? የማን ልጅ ነው? ኢትዮጵያን ለመምራት ባይኔቸር እንትኑ ያስፈልጋል፣ ከተወልድም ያስፈልጋል። የተወለደበት ቤተሰብም ተገቢ ቦታ ላይ ያመራርን አገርን የሚያውቅ በአገር ልክ የተማረ አገርን በደንብ የሚረዳ ሰው መሆን ያስፈልጋል። ዝም ብሎ ከመሬት ላይ መንጋ አምጥቶ የአገር መሪ ማድረግ በየትኛውም ዓለም ላይ የለም፣ አልነበርም፣ የለም፣ አሁንም የለም በየትኛውም ዓለም ላይ። ስለዚህ አበቃቀሉ ነው ከየት እንደመጣ የማን ልጅ እንደሆነ ያንን ያሳያል። የራሱን ደካማ አፈጣጠርን ጠይቃል። የሰው ልጅ እኩል ነው በሚለው ላይ እንውሰደው፣ ግን ኢትዮጵያን በዚህ ልክ አይደለም። የሰው ልጅ እኩል ነው፣ የሰው ልጅ ሰው ስብዕና ተገቢ ነው፣ ትክክል ነው። ግን እንዲህ አይነቱን ኢትዮጵያ አላበቀለችም። ይሄ ኦሮሞ ብዙ ጊዜ ብያለሁ በአብይ ያፈረ ነው፣ አፍሯል። የኦሮሞ ህዝብ የኦሮሞ ምሁራን ውስጥም ውጭም ያለው ማፈር አለበት ብዬ ለማለት ፈልጋለሁ። በሌላው ፋኖ ባነሳው ጉዳይ ላይ ፋኖ ይሄ ነው እንግዲህ ይሄ ነው የሶስትና የአራት ቀን የአንድነት ትግል ውጤት ስናይ ፋኖ በዚህ ልክ አንድነቱን በአንድ ኮር ውስጥ መደራጀት እጅግ አስፈላጊ ነው። ውጤቱን ካዩ በኋላ ይሄ ውጤት ምን ያህል ድል እንዳስጨበጣቸው አንድነት ማለት ምን ማለት እንደሆነ አንድነት ኃይል ነው ስንል ማህበር ማቋቋም ራሱ ኃይል እንኳንስ የጦር ሜዳ በውጊያ መስመር ላይ በህይወትን ለመስጠት ከዚህ ዓለም ለአንድና ለመጨረሻ ጊዜ ወይ ለመኖር ወይ ላለመኖር ውሳኔ ውስጥ ገብቶ የሚገባ አካል አንድ ዓላማ አንድ አገር ለአንድ ስትራቴጂ የገባው ህዝብ በአንድነት መሰብሰብ አለበት። አማራ እንደውለቱ ከሆነ ብዙ ጊዜ ብያለው፣ አማራ ኢትዮጵያ ውስጥ ትልቁ ህዝብ ነው። አማራን ገድሎ መጨረስ አይቻል። አማራ መቼም ቢሆን ከማሸነፍ ወደ ኋላ አይል። ይሄ ጊዜ መግደልና የሰውን ኃይል መቀነስ በተበታተነ ይሆናል። ከተሰባሰበ አንደኛ የሰው ኃይል አይጎዳም፣ ብዙ ኃይል አይጎዳም። ሁለተኛ ሎጂስቲኩንም ቢሆን የጋራ ስለሚያደርጉት የሚጠቀሙት መሳሪያ የሚጠቀሙት ነገሮች በሙሉ የጋራ ስለሚሆን ከእንትናቸው አያልቅም፣ ከእጃቸው ብዙ አያልቅም። ድሉ የጋራ ይሆናል፣ ፍጥነት ይጨምራል፣ ድሉን በቶሎ ይጨብጣል። ስለዚህ ይሄ ያሁኑ የፋኖ አንድነት ዘመቻ በእውነቱ ለነሱ ትልቅ ትምህርት ይሆናል። እኛም የምንለው ይሄ ነው። አሁን ወደ አንዱ አመራር ውስጥ ለአንድ ዓላማ፣ ለአንድ ጉዞ፣ ለአንድ ቤት ስራ፣ ለአንድ ሀገር ኢትዮጵያ የሚሄድ ጉዞ በዚህ መልክ ተጠናክሮ መቀጠል አለበት። እየተሞከረ አይደለም። ይሄ ሙከራ ነው ብሎ የሚቀጥለው ደግሞ እንቀጥላለን ብሎ መዘናጋት የለባቸው። መዘናጋት የጠላትን ጠላት ወደ ኋላ ተመልሶ እንዲደራጅና እንዲነቃ ያደርጋል። በዚህ ባላቸው ግንኙነት አንድነቱን ተጠናክሮ መቀጠል ያለባቸው ይመስለኛል። ጀነራል ምግበን በተመለከተ እሱ ነው የሚያዋጋው ይሄንን ውጊያ የተባለው። ጀነራል
ጀነራል ምግቤ ራሳቸው በቂ መልስ ነው የሰጡት። አሳፋሪ ነው። ድክመታቸውን በምኑ ይሸፍን? ብርሃኑ ጁላ እኛ የምንለው ይሄ ነው የኢትዮጵያ ህዝብ መስማትና ማወቅ ያለበት። እኔም ህብረ ሬዲዮ ሌሎችም የምንለው ይሄንን ነው። ምርኮኛ ነው፣ ብቃት የለውም፣ ለዚህ ማድረግ አይበቃም፣ የጦር ሜዳ ጥበበኛም አይደሉም እያለን ነው ብዙ ጊዜ ያልነው። ምርኮኛ ደካማ ነው እያለን ነበር። ኢትዮጵያን አይመጥንም ያልነው ነው በአጭር አባባል ጀነራል ምግቤ ያስቀመጠው። በእውነቱ ይሄ አባባል ከአንድ ኢንስቲትዩሽን ትልቅ ከሀገር መከላከያ ሚኒስቴር የወጣ መግለጫ ወዲያውኑ ወደ መቃብር የጣለ ያዋረደ ሆኖ ነው ያገኘሁት። ሌላው የአማራ ፋኖ ውጊያ እንዲህ አይነት ውጊያ አይችልም፣ አመራር የሰጠው ምግቤ ነው፣ ጀነራል ምግቤ ነው ለማለት ፈልጎ ነው። በአጭር አባባል ፕሮፓጋንዳ መስራቱ ነው መከላከያ። ግን ተልካሻ የማይመስል የማይመጥን ሽንፈትን ለመቀበል ፈቃደኛ ያለ መሆን እና ትግራይን በሌላ መንገድ ላይ ደግሞ ጀነራል ምግቤን ትግራይን ለመውጋት ወይም ምክንያት ለማድረግ የፈለጉበት ጉዳይ ይመስለኛል። ስለዚህ ፋኖ በራሱ አቅም በራሱ ኃይል በራሱ አመራር ያለ ብድር ያለ ተውሶ አስቦ ተዘጋጅተው የሰራው ዘመቻ ነው። ዘመቻው የሚቀጥል ይመስለኛል። ስለዚህ የተፈረከረከ መንግስት ይመስለኛል። ይሄ እንግዲህ ወዴት ይሄዳል? የኢትዮጵያ ህዝብ በደንብ ሊያስበው ሊዘጋጅ የሚገባ ነገር ይመስለኛል። ህዝቡ ሊዘጋጅ ይገባል ለማለት ፈልጋለሁ። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ አሁን አንዱ እሱ ነው። ስርዓቱ አንድ እግሩ ወደ መቃብር እየገባ እንደሆነ ብዙ ምልክቶች አሉ። ብዙ ጊዜ ያው ካልታዘልኩ አላምንም ማለች ይባላልና ያው ስርዓቱ ወድቆ እስካላየን ድረስ አናምንም ካልሆነ በስተቀር አሁን አገር ማስተዳደር አይደለም አዲስ አበባን ዙሪያ እንኳን በትክክል ማስተዳደር እየቻሉና እየጠበቁ እንዳልሆነ በግልጽ እየወጣ ያለበት ሂደት አለ። የውጭ ሀገር ዜጎች አዲስ አበባ ዙሪያ ተንቀሳቅሰው ለመዘዋወር መሞከራቸውን ተከትሎ በማጅራት መቺ በጠራራ ፀሐይ ምን እየተደረገ እንደሆነ በግልጽ እየታየ ዓለም እየታዘበ ያለበት ነው። እንኳን የውጭ ኢንቨስትመንት መጥቶ ሌላ ሁሉ በጦርነት እየነደደ እኛ ብቻ እናድጋለን፣ እኔና በኔ ዙሪያ ያሉ አዲስ አበባን ጨምሮ ወደ ኦሮሚያ ጠቅልለን አገርን መሰረታለን የሚለው ፕሮጀክት ሳይሆን እዛም ከመድረስ በፊት ስርዓቱ እየተገዘገዘ መምጣቱ በግልጽ እየታየ ያለበት ሂደት አለ። ይሄን ተከትሎ በተለይ መጪውን ጊዜ አስበው ከወዲሁ እንግዲህ ህዝቡ ላይ በተለያዩ አደረጃጀቶች ጥያቄዎች ይቀርባሉ። ደቡብ አካባቢም ያለው ችግር የሚታወቅ ነው። ባለፈው ዓመት እንዲሁ ባለፉት 2 ዓመታት በተለይ የበጀት እጥረት እየተባለ እንዴት አድርጎ አዲስ የተፈጠሩትን ክልሎች በረሃብና በችግር ለመቅጣት በተለይ ህዝቡ ነው ካድሬው ዞሮ እየዘረፈም በመዋጮም በምንም እያለ ያው ከርሱን ይሞላል፣ ቪኤቱን ይነዳል። ነገር ግን ህዝቡ በአንድ በኩል ነዳጅ ማግኘት ብርቅ ነው፣ በሌላ በኩል የኑሮ ውድነቱ አለ። እንግዲህ ዶክተር ደሳለኝ ጫኔ እንደ አንድ የፓርላማ አባል በህጉና በስርዓቱ ቢሆን ኖሮ ከተመረጠበት ህዝብ በተጨማሪ የኢትዮጵያም የፓርላማ ወኪል ነው የሚሆነውና 99% ብልጽግና ፓርቲ ኦህዴድ ኦነግ ኃይል በተቆጣጠረውና የነሱን ፍላጎት በሚያሳካው ፓርላማ ውስጥ እንግዲህ ብቸኛ የህዝብ ድምጽ ሆኖ ያንን ለማሰማት ሞክሯል። በተጨባጭ የህዝቡ ኑሮ የህዝቡ ችግር እሱ በገለጸው ደረጃ ነው አብይ በሪፖርት በውሸት የደረደረው ሳይሆን እውነተኛውን ተጨባጭ ሁኔታ ለማሳየት የሞከረበት ሂደት አለ። ህዝቡ ግን ይሄን ሰምቶ ይሄ ችግር ሁሉ መከራ ያለበት በአንድ በኩል በፋኖ በኩል እየተወሰደ ያለው የተጠናከረ ዘመቻ አለ፣ በሌላ በኩል ግን የራሱን እንቅስቃሴ አነስተኛ የሚሆን በተደራጀ መንገድ የግድ ከአዲስ አበባ መሆን የለበትም፣ የግድ ከከሌ ቦታ መሆን የለበትም። አሁን ወላይታ በስፋት እንግዲህ አፈና እስር እየተደረገ ነው። አካባቢውን ለማስተዋወቅ የሞከሩ ወጣቶች ሳይቀር ናቸው እየታፈኑ እየታሰሩ ያሉትና በተለይ ከደቡብ ኢትዮጵያ ፋኖ መስረታ በኋላ በወላይታም በጋሞም አካባቢዎች ያሉት አፈናዎች እየተጠናከሩ የመጡበት ሂደት አለና በተጨባጭ እዛ አካባቢ ያለው ሁኔታ ምንድነው? ህዝቡስ አሁን ስርዓቱ እየተንገዳገደ ባለበት ወቅት እስከ መጨረሻ እስኪወድቅ ድረስ መጠበቅ አለበት ወይ? የራሱን መብት የራሱን ጥቅም ለማስከበር በተናጠልም ሆነ በተደራጀ መንገድ ሰራተኛውም ሆነ መምህሩ ወታደሩም ሆነ በተለያየ ደረጃ ያለው ኃይል ለዚህ ስርዓት ለነዚህ ግለሰቦች ሲባል ህይወታችንን አናጣም፣ ኑሯችን አይቃወስም፣ ሜዳ ላይ አንወድቅም የሚለውን ነገር ተባብሮ ማድረግ የሚችልበትን እድል ከወዲሁ ማድረግ ማሰብ የለበትም ወይ? በተለይ በደቡብ አካባቢ ያለው አፈናና እስር ምንድነው መነሻው? በተለይ ባለፈው
ባሳለፍነው ሳምንት ውስጥ እንግዲህ የሆነው ምንድነው እንደምናውቀው የኢትዮጵያ ሕዝብ እንደሚረዳ ደቡብ ቀደም ሲል በኢህአዴግ በነመለስ የተፈጠረው የደቡብ ክልል የተባለው ሴንትራል ከተማቸው ሐዋሳ ነው። ሐዋሳ ባህር ዳር እና ናዝሬት በኢትዮጵያ ካሉት ከተማዎች ለሙ ከሚባሉት ትልልቅ ከተማዎች ውስጥ እና የቱሪስት መሳቢያ ሁላችንም በጣም ወደ ኢትዮጵያ በገባን ጊዜ ያየናቸው በጣም የለሙ ከተማዎች ቢሆኑ እነዚህ ናቸው። እነዚህ አሁን ባህር ዳርን እንደምታውቀው የጦርነት አውድማ የወታደር ካምፕ አድርጎታል ከተማውን በሙሉና ሆስፒታል ሳይቀር የጦር ካምፕ አድርጎ በሆስፒታል ላይ መትረየስ ጠምዶ ነው ያለው። ባህር ዳር መሄድም ቱሪስት ቀርቶ የአካባቢው ተወላጅ ባህር ዳር ከተማ መሄድ ያለበትን ችግር አለ የሚታወቅ ነው። እንግዲህ ናዝሬት ነው። ናዝሬት መሄድ አትችልም። ምክንያቱም ናዝሬት መንገድ ወደ ናዝሬት ተሳፍረ ስትሄድ መሃል መንገድ ላይ መኪና አስቁሞ ዘራፊዎች አፋኞች ሆስት ያደርጋሉ። መከነ መኪና ይዞ ሄዳሉ። ማንንም ይሁን ምንም ይሁን የትኛውም ዜጋ የትም አገር ሰው ይሁን በመኪና ሲሄድ መንገድ ላይ አቁመው ዘራፋ ያካሂዳሉ። ዘራፋም ብቻ አይደለም የነፍስ ዋጋ አፍነው ወስደው ቴሮሪዝምን በትክክል የሚያሰኝ የቴሮሪዝም ስራ ይሰራሉ። ይሄ ደግሞ ከስርዓቱ ጋራ የተያያዘ ከመከላከያ ጋራ የተያያዘ በመከላከያ መኪና በመከላከያ ዩኒፎርም የሚሰራ በሰለጠነ ሁኔታ የሚደረግ በባለማዕረጎቹ የሚደረግ ድርጊት ነው። እንግዲህ ከዚህ ሌላ ሐዋሳ መሄድ የሚቻልበት አይደለም። በጠራራ ፀሐይ አውቶቡስ አስቁመው ከና አውቶቡሱ የሚያደርጉት የአፈና የሆስቴጅ ክድናፕ የሚፈጽምባቸው አገሮች ሆነው ቀርተዋል። ከዚህ የተነሳ ደቡብ ወደ ሐዋሳ አስቀድመውም ምንድነው ሐዋሳን በትኖታል። ሐዋሳ የነበረው የዚህ የመጀመሪያ በትር የኦህዲድ በትር ያረፈው በሐዋሳ ላይ ነው። ወላይታና ሲዳማን በማጋጨት ሁለቱን አጣልተው በደም አስቀብተው በደም አጨማልቀው ሁለት ወንድማማቾች አብሮ ተዋልደው ተምረው አብሮ ብዙ ነገር አብሮ የሆኑ አንድ ህዝብን ለሁለት ከፍለው ጠላትነት መካከላቸው ላይ ፈጥሯል። በነገሪ ላይ ይሄንን ስንል ለአንተም ልክ ያለው ለሌሎችም ልክ ያለው አፍሪካ ሰላምና እርቅ ኢንስቲትዩሽን ለ5 ቀን ሴሚናር በሐዋሳ ከተማ 28 ዞኖቹን በጠቅላላ የደቡብ ክልል ያሉትን በማሰባሰብ አመራሮችን የአገር ሽማግሌዎችን ወጣቶችን የብቻ እነዚህ አሁን የሚጠራቸውን ሃይማኖት አባቶችን ሽማግሌዎችን ታዋቂ ሰዎችን እነዚህን በማሰባሰብ ለ5 ቀን ባደረግነው ሴሚናር ላይ ይሄ ጉድ ወጥቷል። ይሄን ጉድ እነሱ ባሉበት የክልል መሪዎች እንዳሁኑ ሳይበተኑ ያኔ የነበሩት በፊት ለፊት ላይ አስቀምጠው እኛን ያፋጁን እነዚህ ናቸው ብለው ህዝብ ጣታቸው ቀስረው በፊት ለፊታቸው አጋልጠው ነገሮቹን በሁለቱን ብሔረሰብ አስታርቀናል። ይሄ በጣም የነ አብይን ከኛ ጋራ እንድጋጩና እኛን ቀስፎ እንዲይዙን በቢሮአችን እንድንዘጋ ያደረገ አንዱ ስራችን ውጤት አንዱ እሱ ነበርና ይሄንን ሰርተናል። እና በዛ ጊዜ እኛ የሰማነው በጣም የሚያስደንቅ የሚያስገርም ጥሩ አባባሎችን ባህሎቻችን በዛ ሴሚናር ላይ ከህዝቡ ሰምተናል። ይሄንን ካልኩት በኋላ ምንድነው የሆነው? ደቡብን በትነዋል። ደቡብ ተበትነዋል። ደቡብ ሲበተን ልበትኑት ምክንያት የሆነው አንዱ ደቡብ አብሮ ቢኖር አንደኛ በዚህ በእነሱ ኮንስቲቱሽን የፌዴሬሽን ምክር ቤት የበላይነት ያለው ደቡብ ነው። ሁለተኛ እነዚህ አብሮ ቢኖሩ በጋራ የሚወስዱት አቋም ኦህዴድን ስለሚያሰጋ አብላጫው ድምጽም ስላለ በሚል ስጋት ነው በትኗቸዋል። እንግዲህ አሁን ደቡብ ተብሎ የሚጠራው ያለው ርዕሰ መስተዳድር የሚባሉ ሰው እና ይሄ በዋና ኢንተርኔት የሚኖሩት ሶዶ ወላይታ ውስጥ ነው። ቀጥሎ ደግሞ አርባ ምንጭ ነው። ሁለት ቦታ ነው ያለው። ቢሮዎቹ በየዞኖቹ ተከፋፍለው ጌዴኦ ምናምን እንደዚህ ሁሉ ቦታ ላይ ተበትኖ ነው ያለው እና መቀመጫው ልክ እንደ ዛፍ
አፍ ያጣ ጉሬዛ ነው ያስመሰለውና ግን ዋናው ቢሮ የሪሰ መስተዳድር የሚባለው የሚኖረው ሶዶ ነውና ወላይታ ውስጥ የተፈጠረው ወላይታ በተፈጥሮ አንድ ባህሪ አለው እምቢ ማለትንና መገምገምን ይችላል አንድ ነገር መጭመቅን ይችላል ትክክል ያልሆነው ጊዜ ወስዶ ፕሮሰስን መስራት ይችላል የወላይታ ብዙ ባህሪዎች አሉ ሁለተኛው የተዋጊ ነው የወላይታ ህዝብ ተዋጊ ነውና እምቢ ማለትንም ይችላል እንዲህ አይነት ኃይለኝነት አለው ከዚህ የተነሳ ወታደሮቻቸውን ከቀደም ሲል የነበረው ወደ 40,000 ወታደር የወላይታ ወታደሮችን አባሯል እንደ ብርሃኑ ጁላ ወደ ቤታቸው ይሄዱታል እንግዲህ ከዚህ አኳያ አሁን ወላይታ ውስጥ የፋኖን እንቅስቃሴ በጉጉት እኛም አሁን የምናደርጋቸው የምንነግራቸው የምንገናኛቸው አንዳንድ ግንኙነቶች አሉ ከዛ የተነሳ የወላይታ ምሁራን ባለሀብቶች ወጣቶች የጊዜው ሁኔታ የኑሮ ውድነት በቤተሰብ ላይ በአባት በእናት ላይ የሚደርሰው በአርሶ አደሩ ላይ የሚደርሰው ጫና ግብር መክፈል ያለመቻል ማዳበሪያ በሰዓቱ ያለመቅረብ ልክ በሌላው ሁሉ አካባቢ ላይ የሚደረገው ማንሳት ጀምሯል ደቡብ ስንል ይሄ ሁሉ እንት ብሎ ነው እንግዲህ እንደ ድሮ አይደለም ንግድ ድሮ አንድ ላይ በነበሩበት ጊዜ ንግድ ከአዲስ አበባ እቃ ወስደው በቀጥታ ከውጭ የሚገባው እንደማንኛውም ነጋዴ ከአዲስ አበባ ነው የሚቀበሉትና ያ ሲስተም ቀርቷል የለም ነግዶ መኖር ነጋዴ አይችልም ሸቀጥ አይቀርብ እና ይሄ ከዚህ ጋር የተነሳ የመጀመሪያ እንቅስቃሴ በቲክቶክ በፌስቡክ እንደዚህ አይነት ግንኙነት መፍጠር ጀምሯል ከአዲስ በተለይ በደቡብ ላይ አሁን አዲስ ፋኖ መፈጠር ወሬ ሲሰማ መነቃቃት መጣ ከዚህ የተነሳ አፈሳ ጀምሯል እንግዲህ ይሄ ማንን ነው ያካተተው ጠበቆቹንም አላስቀረም የህግ ሰዎችንም ጭምር ነው የዩኒቨርሲቲ ተማሪዎቹን ሁሉንም አፍሶ አስሯል ሲዳማ ውስጥም እንደዚህ አይነት ነገር አለ በግልጽ ሲዳማ ውስጥም ተጀምሯል የሲዳማ ዳስታ ላይ ደግሞ ሲዳማ በሚባለው ከወንዶ ገነት ማንንም ሰው የሚያውቀው ነው ኢትዮጵያ የሆነ በሙሉ ወንዶ ገነትን ሳያውቅ የሚቀር የለም እሱ በሲዳማ ስር የሲዳማ ሀገር ነው እና ወንዶ ገነትን በወንዶ ገነት አድርገው በቀጥታ ሰንጥቀው ሐዋሳ ሐይቁን በከፍል አድርገው ከፍሎ የኛ ነው ብሎ ክሌም አድርጓል ስለዚህ የሐዋሳ ውስጥ ያለው የነጋዴዎቹን ሆቴሎችን የንግድ ቤቶችን ትልልቅ ህንጻዎችን በሙሉ የኦፒዲዮ ሰዎች ገዝተዋል ይሄ በሲዳማ ውስጥ ያለው አንዱ እንቅስቃሴ ለእንቅስቃሴ ምክንያት ሆኖ ወጥቷል እንግዲህ ከዚህ የተነሳ ሲዳማም በዚህ አይነት ሁኔታ ላይ እንቅስቃሴ አለ በዚህ በአዲሱ ደቡብ ምዕራብ በሚባለው እንደምታውቀው አንድ ወረዳ በሙሉ ለሱዳን ለደቡብ ሱዳን ተሰጥቷል ወርቅ ቦታ ነው ወርቅ የሚመረትበት ነው የተለያዩ ማዕድናት ያሉበት ቦታ ነው እና ይሄም እንደዚሁም ደግሞ ያ ናቹራል ሪሶርስ የኢትዮጵያ ነው የኢትዮጵያ ህዝብ ነው የዛ የደቡብ ምዕራብ የሚባል አይደለም ከዚህ ቀደም እንደሚደረገው የኢትዮጵያ መንግስት ብሔራዊ ሀብቱ ነው ስለዚህ ይሄም ባለበት ሁኔታ ላይ ራሳቸው የደቡብ ምዕራብ ሰዎችም እንቅስቃሴ በዚህ ላይ ጀምሯል ሌላው ግብር እያንዳንዱ ላይ የቤት እንስሳ በመቁጠር የጓሮ አትክልትን የምርሻ መሬትን እየለካ በዚህ አይነት ላይ ሁሉንም ድሮ ደቡብ የሚባለው ከበተኑ በኋላ በዚህ አይነት ሰንጎ ይዟቸዋል እንቅስቃሴ በሁሉ አካባቢ ላይ አለ የለም ማለት አይቻልምና አሁን የፋኖ መነሳሳት የደቡብ ፋኖ አፈጣጠር ስጋት ላይ ስለጣለ አፈሳንና እስራትን ጀምሯል እንግዲህ ወዴት ነው ይሄደ ያለው ራሱን ወደ መቃብር ለራሱ የማሰ ነው ያለው ህዝቡ ከዚህ በኋላ ምን እንሆናለን የሚለው ሆን ብሎ መነሳትና በጥበብ ይሄንን ስርዓት መገርሰስ የሚችልበት ህዝባዊ አመጽ በአሁኑ ሰዓት ላይ ወደ በኋላ የምታነሳ ይመስለኛል የተርክሽን ቱርክ ላይ ተነስቷል ስለዚህ ልክ እንደ ቱርኮቹ አሁን እንደተነሱ በመነሳት ትግሩ
ትግሉን ማጧጧፍና ለፋኖ ድጋፍ መሆኑ የውስጥ ድጋፍ ለፋኖ የውስጥ ድጋፍ ሌላው በደቡብ የተፈጠረው ፋኖ ለአማራ ፋኖ አጋር የአማራ ፋኖ ለደቡቡ አጋር በመሆን ህዝቡ ልጆቹን በማቀፍ የአርበኝነትን ስራ መስራት የህዝብ ጉዳይ ነው ህዝብ ነው ጫካ መሆን ያለበት ለፋኖ የደቡብ ፋኖ እንቅስቃሴ በሚያደርግበት ጊዜ ልጆቹን ላለማስነካት መቀለብ ልጆቹን መደበቅ ልጆቹን መያዝ የህዝብ ጉዳይ ነው ህዝብ ጫካ ከሆነ የግድ ተራራና ጫካ እንጨት ስር ውስጥ መሆን የለበትም ህዝብ ነው ጫካ የሚሆነውና ለእንቅስቃሴ ለትግል አንዱ አካል ነው በነገሪ ላይ ምናልባት በሚቀጥለው ሳምንት ውስጥ በዚህ በደቡብ ፋኖ ምስረታ ላይ አንድ ኮሚቴ መስርተዋል አቋቁመዋል እነሱም ይፋ ያደረጉ ናቸው በሰሜን አሜሪካ ተቋቁመዋል እና ይሄ ኮሚቴ የራሱ እንትን አለው በሚቀጥለው ሳምንት ውስጥ በተለያየ ሁኔታ ላይ መግለጫ ይሰጣሉ እዚህም ያሉት የተመረጡት ወክሎቻቸው እና እነሱም መግለጫ ይሰጣሉ በዛን ጊዜ የደቡብ ፋኖንና የደቡብን እንቅስቃሴ በሰፊው ብንሄድበት የተሻለ ይመስለኛል አሁን ግን ማምሻው እድሜ ነውና ትግሉን ባለበት ሁኔታ ላይ ዘጭ ማለት ሳይሆን 2-3 እርምጃ እስከ ሳምንት ድረስ ወደፊት ሁሉም ሰው መሄድ አለበት ሁሉም ሰው የውጭም ጭምር ወንድሞቻችን ምን ነካቸው የምለው እኮ ወዲጃ እንግዲህ በዚህ አይነት ሁኔታ ላይ ዝግጅት ልናደርግ ይገባል እነሱም ህዝቡን በዚህ አይነት የውጭው የፋኖን እንቅስቃሴ ሪኮግኒዝ ማድረግ መታል አለባቸው መውጣት አለባቸው እና ህዝቡ አንተ ባልከው ለህዝቡ መነቃቃት ነው ጋማውን ሁሉ ሰው ማንሳት አለበት አንበሳ ሲቆጣ ጋማው ነው የሚያቆመው ልክ ህዝቡም የራሱ ጋማ አለው የሰው ልጅ ጋማ አለው የሲቆጣ ግንባሩ ጋማ ነው ስለዚህ መቆጣት አለበት መነሳት አለበት እና ፋኖ ጎን ላይ መቆም አለበት ተልካሻ የሚዲያ ሰራዊት ብሎ እሱ ያቋቋማቸው መስማት ማዳመጥ የለበት ይሄ ማይረባ ነው ሀገሩን የከዳ ከጂባንዳ ነው ነገ እንታያለን በዚህ አይነት ሁኔታ ላይ እናደርጋለን ይሄንን ይመስላል ሀብታም ከልብ አመሰግናለሁ ዶክተር ሸዋፈራሁ እንደው አንድ አብሮ መታየት አለበት በየማስ ዲያስፖራውንም ጉዳይ ምናልባት ጊዜ ካለ አጠራ አድርገን እናነሳዋለን አንዱ እንግዲህ የፋኖ እንቅስቃሴ አድማሱን ያሰፋ ፋኖ እንግዲህ ግልጽ አድርጓል አላማው የአማራ ህዝብን ህልውና ማስከበር ነው ከዚህ በኋላ የሚቋቋመው ፌደራል መንግስት የሚባለው ኃይል ላይ ሌላውን ህዝብ በማንነቱ በሃይማኖቱ ሳቢያ ያሳደደ የሚያስር የሚገድል ፋሺስት ስርዓት ከዚህ በኋላ ዛገር ላይ ሊኖር አይገባም አማራውም ሌላውም እኩል የመብቱ የስልጣን ተጠቃሚ መሆን አለበት ብሎ እየተደረገ ያለ እንቅስቃሴ ነው ስለዚህ ለሌላውም ኢትዮጵያዊ እንቅፋት ያልሆነ የሌላውም ኢትዮጵያዊ መብት ጭምር የሚደግፍ ዕውቅና የሚሰጥ እንቅስቃሴ ስለሆነ ይሄንን ተከትሎ የሚደረግ የትኛውም እንቅስቃሴ አዲስ አበባን ጨምሮ በተለያዩ ክልሎች የሚደረግ እንቅስቃሴ ለራስ የሚደረግ የነጻነት እንቅስቃሴ ነው እንጂ ለአማራ ህዝብ ለፋኖ ተብሎ የሚደረግ አይደለምና እንደው እሱ ላይ በደንብ ጠንከር አድርጎ መናገር ያስፈልጋል ምክንያቱም በዚህ አይነት ሰቆቃውስ በዚህ አይነት ችግር ውስጥ ሆኖ አብይና ጓደኞቹ አይደለም ከነሱ በላይ የታጠቀ ኃይል ያለባቸው አካባቢዎች ከነሱ በላይ የተደራጀ አፈና መዋቅር ያለባቸው አካባቢዎች ይሄው በቱርክ ያየነው ነው አብይ እንደሚለው በተጭበረበረ ምርጫ ብቻ ሳይሆን ስርዓት ባለው መንገድ እኮ ተመርጠው የቃል የገቡትን የማያከብሩ አገዛዞች በህዝባዊ አመጽ ስልጣናቸውን ከጊዜው በፊት ያወረዱ የሰጡ ከስልጣን የወረዱና የተባረሩ አሉ በህዝብ ቁጣ አብይ ደግሞ 99% አጭበርብሮ ምርጫ ላይ በቆየበት ሁኔታ ውስጥ ያንን እንደ ህጋዊነት ቆጥሮ ወይም እነከሌ የኔን ነጻነት ያመጣሉ በሚል እጅና ጣጥፎ በመቀመጥ የሚመጣ ነጻነት የለም ስለዚህ በደቡብም በተለያዩም አካባቢዎች አዲስ አበባን ጨምሮ የሚደረጉ እንቅስቃሴዎች ፋኖን ለመርዳት ሳይሆን እያንዳንዱ ሰው የራሴ መብት ይገባኛል ነጻነት ይገባኛል ልጆቼ አድገው ተስፋ የላቸውም በዚህ ስርዓት ውስጥ ይሄ ዘረኛ ስርዓት ደግሞ ከቆየ ተጨማሪ ቀውስ ይፈጥራል የሚለውን ያመነ ከሆነ በየቀኑ ያው ሲማረር ምን ሰማበት ሂደት ስላለ አሁን በደቡብ አካባቢ ወጣቶች ሰብሰብ ብለው የአካባቢያቸውን ጥያቄ አንስተው ለመንቀሳቀስ ሲሞክሩ አፈናዎች አሉ አፈናው ግን እንደማያቆማቸው ብዙ ምልክቶች የሚታዩ ይመስለኛልና ከዚህ አኳያ በተለይ የአብይ ግንባር ቀደም እንግዲህ ደጋፊ በመሆን ቀደም ሲል ከህዋት ጋር በገባበት ጦርነት የትግራይ ህዝብ ላይ የደረሰው ችግር አለ ከዛም በኋላ ጦርነቱ ተጎትቶ አማራና አፋር ክልልም ከመጣ በኋላ መንገድ መቁረጥ ያልፈለገው አብይ አህመድ በድሮን ጦርነቱን ደግሞ ሽፋን በማድረግ በተመሳሳይ
አማራና አፋር ክልልም ከፍተኛ ቀውስ ህዋትም እነሱም ያደረጉበት ሂደት አለ። አሁን ደግሞ አማራ ህዝብ ላይ ባለፉት 2 ዓመታት ያወጀውን ጦርነት ተከትሎ እንግዲህ ከአጋሮቹ መካከል መሳሪያ ከሚሸጡለት መካከል ቱርክ አንዷ ነች። እንግዲህ የቱርክ ድሮኖች ናቸው አረብ ኤሚሬትና ቱርክ እንግዲህ ነው ከፍተኛ ድጋፍ የሚሰጡት በተለይ አረብ ኤሚሬት አለ። ቱርክ አሁን የኤርዶጋን አስተዳደር እንግዲህ ዋናውን ተቀናቃኝ የከተማውን ከንቲባ እንግዲህ በህዝብ ነው ከንቲባው የሚመረጠው እሱን ባለፈው ረቡዕ ወደ እስር ማሰሩና በሙስናና በሽብር የሚል ክስ መመስረቱን ተከትሎ እንግዲህ ከፍተኛ ህዝባዊ ቁጣ ተነስቷል። በርከት ያሉ ከ300 በላይ ሰዎች የታሰሩ ቢሆንም ተቃውሞ በቀላሉ የሚበርድ አይመስልምና ከዚህ እንቅስቃሴ ምን እንማራለን? ከዚህ ቀደም ተነስቷል። ሲሪያም በሌሎችም ቦታዎች ላይ የታጣቂዎች እንቅስቃሴ በስሪላንካ ህዝባዊ ተቃውሞ ምን እንዳመጣ አይተናል። አሁን ደግሞ ቱርክ እንግዲህ በአብዛኛው በተለይ ኢትዮጵያ ደግሞ ባለፉት ዓመታት የነሱንም ፊልም የመከታተል ለነሱም ጉዳይ ትኩረት የመስጠት አንዳንድ እንቅስቃሴዎች የነሱም የተለያዩ ካምፓኒዎች የህክምና መስጫ ተቋማት ሁሉ ኢትዮጵያ ውስጥ እንቅስቃሴ ያደረጉ ስለሆነ ቱርክ እየተካሄደ ያለው ነገር በአንድም ሆነ በሌላ መንገድ ያ ህዝባዊ እንቅስቃሴ ያ ህዝባዊ ቁጣ እንዴት ተነሳ የሚለው እንግዲህ የታፈነ ህዝብ ስለሆነ ነው እንጂ አንድ የሰውየው ዋናው የኤርዶጋን ተቀናቃይ መታሰር ብቻ አይደለም። ህዝቡ ግን ምክንያትና ሁኔታ ይፈልግ ስለነበር ግልብጥ ብሎ የወጣበትና ከስልጣኑ ረዱ ብሎ እየጠየቀ ያለበት ሂደት አለ። ከዚህ ሂደት ምን ይማራል ህዝቡ? ልክ ነው። እሱ ነው በአሁኑ ሰዓት ላይ ትኩስ ሆኖ የወጣው እየታየ ያለው በዓለም ላይ ካሉት አብዮታዊ እንቅስቃሴ ውስጥ አንዱ አሁን የቱርክ የሆነ መጥቷል እና የኢትዮጵያ መቅደም የነበረበት በእውነቱ የኛን አብዮትን በቶሎ ማምጣት ያለበት እንዲህ አይነት ጭቆናንና ብዝበዛን ይሄ ጭቆና ብቻ አይደለም ብዝበዛ ፍጅት እነዚህ በጣም አደገኛ የሆኑ የቅድም ያነሳው ኪድናፕ ቴሮሪዝም እና የቴሮሪዝም ባህሪ በዓለም ላይ የቴሮሪዝምን ባህሪ ያሟላ ስርዓት ብሎ ራሱን የሰየመ በማጭበርበር የወጣ ዓለምን ያታለለ ዓለም ያፈረበት ለወደፊትም ስም ማደስ በጣም ከባድ ነው። እንዲህ አይነት ስሞችን አንድ ሀገር ለማደስ በጣም ከባድ ነው። ለሚመጣው ወደ ስልጣን ለሚሄደው ሰው እንዲህ አይነት አሁን የጠራኋቸው ኪድናፕ ኢትዮጵያ ውስጥ ይፈጸማል ሲባል ዓለም መግለጫ በአሁኑ ሰዓት ላይ እንደምታውቀው በዚህ ሰሞን እንኳን የዓለም መንግስታት ኢትዮጵያ ውስጥ ከአዲስ አበባ ውጪ አትውጡ በሌላ ቦታ ላይ ብሎ ሌላ ቦታዎቹን ጠቅሶ ኪድናፕ ትደረጋላችሁ ጦርነት አለ ፍጅት አለ ብሎ ማውጣት ራሱ ስምን ማደስ ከባድ ነገር እንዲህ አይነት ነገር ያለበት ህዝብ በፍርሃት ቴሮሪስት አድርጎ በቴሮሪዝም ህዝብን የራሱን ህዝብ በጦር መሳሪያ የሚያሳያቸው በጦር መሳሪያ አዲስ አበባ ከተማ ውስጥ የፌደራል ፖሊስ ብለው ከውጪ አሁን ከተርኪሽና ከኤሚሬቶች የገዛቸው የጦር መሳሪያ የመከላከያ ተሽከርካሪዎችን በከተማ ውስጥ ማዟዟር ህዝብን ቴሮራይዝድ ማድረግ ህዝብ እንዳይል በዚህ በቴሮሪስት ህዝብን መያዝ አስጨናቂ በሆነ ሁኔታ ላይ ስልጣን ላይ የቆየው ህዝብ መታገል እንደ ስርዓትን መታገል እንቢ የማለት የዘገየ ህዝብ ነው። የኢትዮጵያ ህዝብ 6 ዓመት 7 ዓመት ለአብይ ጊዜ መስጠት የዘገየ ህዝብ ነው። ትግሉን በፍጥነት ነበር መሄድ የነበረበት እንቢ ማለት ውሃ ተከልክሎ ማብራት ተከልክሎ በማብራትና በውሃ የሚበላው ነገር የበለለው ላይ ማብራትና ውሃ ላይ የሚደረገው በአገሩ ከሚገኘው ናቹራል ሪሶርስ ላይ ፍጹም ውሃ ኢትዮጵያ ውሃ እንኳን በገንዘብ ገዝቶ ሳይሆን በነፃ መጠጣት የሚችል የራሱ ውሃ ያላት ሀገር ህዝብን ውሃ ላይ መክፈል የማይችለውን የውሃ በጭማሪ ማድረግ ማብራትን ለሌላ ሀገር ሽጦ የሀገርን ህዝብ በጭለማ ማኖር እንጀራ እየጋገረች ማብራት ስጠፋ እንግዲህ ማብራት በማብራት ነው በአሁኑ ሰዓት ላይ ማገዶ ስለሌለ ሰዎች በማብራት ነው ምግብ እንጀራ ጋግረው የሚበሉትና እንጀራ ሲጋግሩ ማብራት አንድ እንጀራ እንዳወጣችው የልጆች እንጀራ
ማብራት ይጠፋል የተሰራው የሚጋገረው ሊጥ ማብራት እስከመጣ ሳምንት ድረስ ይቆያል ሊጡ ይደፋል እንዲህ ያደረገ የሚጫወት ስርዓትን ተሸክሞ መቀመጥ ለኢትዮጵያ ህዝብ ምን ያህል ቴሮራይዝድ ህዝብን ምን ያህል ቴሮራይዝድ እንዳደረገ ዛሬ ትግራይ ህዝብ እኛ ጦርነት አንፈልግም እኛ ሰላም ነው የምንፈልገው የሚለው እኮ ቴሮራይዝድ ተደርጎ ነው የትግራይ ህዝብ እኮ ቴሮራይዝድ ሆኗል እና በፍርሃት ነው በቃ ወሱ ውሳኔ እንጠብቃለን ብሎ ቴሮራይዝድ ሆኖ ነው ያለው እንዲህ አይነት ቴሮሪዝምን ያስፋፋ ስርዓት መወገድ የነበረበት ጊዜ ቆይቷል ሀብታሙ በጣም ቆይቷል በትውልት ነው እና ይሄንን ያሟላ ነው የኢትዮጵያ የናአቢ ስርዓት ቴሮሪዝምን ክድናፕን ረሃብን እንደ ጦር መሳሪያ መጠቀም ህዝብ ከህዝብ ጋራ እንዳይገናኝ መቆራረጥ ይሄ ታሪካዊ ነው ታሪካዊ ቴሮሪዝም ነው ታሪካዊ ጄኖሳይድ ነው ስለዚህ እንደዚህ አይነቱን ነው መታገል ይሄንን አይነት ኢብን እሱ ቀርቶ መከላከያ የራሱ ሰራዊት የሰራዊት አባላት መታገል አለበት እኔ ለነሱ መልእክት ለመተው ፈልጋለሁ እናቱና አባቱ አሉ ለመግደል የሚሄደው ወንድሙ ነው እነሱ ለተወሰኑ ሰዎች ራሳቸውን ቤዛ ከማድረግ አገራቸውን አጥፍቶ ሌላውን ወንድሙን ከማጥፋት አገር የሚያጠፉትን እና አብይ ነው ማጥፋት ያለባቸው መታገል ያለበት መከላከያ ውስጥ ያለው የበታችን መኮንኖች መከላከያ ውስጥ ያለው ሰራዊት እነዚህ ኮማንዶ ምናምን የሚባሉት እነሱ ናቸው መታገልና ህዝባቸው ማነቃቃት ያለባቸው ለውጥ ከዛ ውስጥ ከወታደሩ ውስጥ ሊወጣ ይችላል እነሱ ከታገሉ ማሳጠር ይችላል የወገኖቻቸውን የሀገራቸውን የህዝባቸውን ደህንነት ለመጠበቅ የሚያስችል ብቃት በእጅ ያላቸው መሳሪያ ይዘው በእነሱ ላይ ወደ ኋላ ማዞር ይቻላል እውነተኛ አንድ ጀነራል ሁለት ጀነራል መኮንኖች ከሁሉም ብሔረሰብ ይኖራሉ በያስባለ ጀርባቸውን ሰራዊታቸውን ጀርባ አዙሮ መታገል ወደ ኋላ መልሰው ከፋኖ ጋራ ተቀላቅለው አብሮ ጦርነቱን ማፋጠን ይችላሉ ለውጥን ማምጣት ይችላሉ ከመሃል ላይ ጦርነት በነዛ ላይ በናአቢ ሰራዊት ላይ በሌላ ላይ እንቢ ባለው ላይ እንቢ ማለት ይችላል ሰራዊቱ መሆን ማድረግ የሚችላቸው ብዙ ነገሮች አሉ ኤርዳጎንን የተርክሽን የቱርኩን ስርዓት ከዚህ ቀደም ሁላችንም የምናውቀው እኔ ባይኔ ያየሁት ነው ስንትና ስንት ጀነራሎችን ወታደሮችን በታንክ የጨፈለቀ በደም የጨቀየ ሰው ነው የራሱን ከዚህ ቀደም ለውጥ ፈላጊ ወታደር ተነስቶ ነበር ነገር ግን ሁሉን ጨፍልቆ ገለዋቸው ፈጅቷቸው ነው ኤርዶጋን ዛሬ በስልጣን ላይ ያለው ይሄ በዚህ ላይ ያለ ነው አሁን በዚህ የካንቲባው መታሰርና ካንቲባውን ደግሞ የመረጠው እሱ ሳይሆን ህዝብ ነው ያ ህዝብ ነው አሁን የተነሳው በዋና ከተማ ላይ ብቻ አይደለም አሁን በሁሉ ስቴት ላይ ነው የተነሳበት ህዝባዊ አመጽ ነው የተነሳው ይሄው ሁለተኛ ቀን ነው ሶስተኛ ቀን ጀምሯል ስለዚህ ትግሉ ህዝባዊ ሆኗል የአብይ ቀኝ እጅ ነው ቀላል ፖለቲሽያን አይደለም በዝባዥ አደገኛ በዝባዥ ነው ስርዓቱን ለመለወጥ የቱርክ ህዝብ የተነሳ ይመስላል ውጤቱ ወዴት እንደሚሄድ ምን እንደሚሆን እናያለን ነገር ግን ህዝቡ 300 ቀርቶ 300,000 ቢያስረው የሚመለስ አይነት ነገር አይደለም እንደ ጎርፍ ህዝብ ሲነሳ ይታያል እንደ ጎርፍ እና ይሄ አንዱ የአብይ ክንፍ እሱ እየሮጠ ድሮንና የታንክ ምናምን የጦር መሳሪያ ጥይት የሚሸምትባቸው አገሮች ውስጥ አንዱ ነው የኤምሬትንም አንስታል ቅድም ኤምሬት ሱዳንን ምን ላይ እንዳደረሰ የሱዳን ህዝብ እንዴት እንደፈጀ እንዴት በድሮን አሁን ትላንትና ወዲያ እንኳን አምት የሚባለውን ጀነራል የሚደግፍ ድሮን ያለ ማቋረጥ ካርቱምን ያስደበድብ ነበር ስለዚህ የኤምሬት በአለም ላይ ያሉት ሌቦች ዘራፊዎች መንግስታትና ቤተሰቦቹ እዛ ላይ ነው ግንባታ የሚያደርጉት ሀብታሙ የሚገርም ነገር ደግሞ ምንኖረው በዚህ አይነት ነው በአለም ላይ ያሉት ሌቦች ቀጣፊዎች በመንግስት ስልጣን ላይ ያሉ የቤተሰቦቻቸው ጭምር በሙሉ ቤት የሚገዙት ንግድ ቤት የሚከፍቱት ኤምሬት ውስጥ ነው ዱባይ ነው ይሄ የሚሆነው ስለዚህ
የነሱም ደግሞ አንድ ቀን ያ አረብ ህዝብ ይነሳል ብዬ ዋንጫው ሲሞላ ይነሳል ብዬ አስባለሁ። ነገር ግን የቱርኩ በጣም አስፈላጊ ትግል ነው። በጣም አደገኛ ሰው ነው። በጣም አደገኛ ኢንስቲትዩሽን ነው። በዚህ አይነት ህዝቡ ካፈረሰ የኢትዮጵያ ህዝብ ከዚሁ መማር አለበት። ራሱ ደግሞ ኢትዮጵያዊ የራሱ ጥበብ አለው። የራሱ ቅድም ያነሳውት እንዳንበሳ ግንባሩን ማጠቆር አለበት፣ መነሳት አለበት። ለምንድነው ልጆቻችን ወደ ጦር ሜዳ የምንልከው የሚለው እኮ አሁን ጀምሯል። ደቡብ ጀምሯል። ለምንድነው የሚለው እና ይሄ ነው ያለው ሁኔታ። ስለዚህ ህዝቡ አዲስ አበባን ብቻ መጠበቅ አይደለም። አዲስ አበባ የሁሉ አንገት ነው። አዲስ አበባ የሁሉ ልብ ነው። የአዲስ አበባ ችግር የሁሉም የኢትዮጵያ ችግር ነው። አሁን ትግሉ ከብሔር ወጥተው ኢትዮጵያዊ ነው መሆን ያለበት። ኢትዮጵያን ለማፍረስ የተነሱትን አታፈርስም የሚለው ከሁሉም ነው መምጣት ያለበት። ኦሮሚያ ማለት አለበት። ኦሮሚያ አይደለም። ኦሮሚያ የሚባል በመጀመሪያ ይሄ የጎጥ ስም ነው። ኦሮሚያ አይደለም፣ ኦሮሞ ነው። ኦሮሞ ትልቅ ህዝብ ነው። ኦሮሞ ህዝብ አገርን የጠበቀ ህዝብ ነው። ኢትዮጵያዊነትን የጠበቀ ኢትዮጵያዊነትን የሚወድ የጠበቀ ህዝብ ነው። ከውስጡ የወጣ ሾት ላይ ነው ኢትዮጵያ ለማፍረስ የተነሳው። ስለዚህ የኦሮሞ ህዝብ አቃፊ አብሮ ሁሉም ነገር መሆን ማድረግ የሚችል ለሁሉም ደራሽ ህዝብ ነውና ትግሉን ማፋፋም ያለበት ኦሮሞም ጭምር ነው። ትግሉን አማራ አይደለም። አማራ ህዝብ በመጀመሪያ በውስጡ ያለው እሾክ መንቀል አለበት። እሾሁ መነቀል አለበት። የአማራ እሾክ መነቀል አለበት። ሚሊሻ ምናምን ባደን ምናምን ቁርጥራጩ የስብርባሪ የተሰባሰበ ስብርባሪ አማራ ቁርጥራጭ እሱ መወገድ አለበት እና ይሄ የሚሆንበት ጊዜ ደግሞ ሩቅ አይመስለኝም። ሁሉም ቦታ ላይ ደርሷል። ትግሉ እየጋመ ነው የሚሄደው እንጂ እየቀዘቀዘ የሚሄድ አይደለም። አብዮት ይመጣል። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራሁ። እንግዲህ ምናልባት በቀረችው አጠር ያለች ደቂቃ በቀደም ሲል ተቀስ አድርገውታል። በዲያስፖራው እንግዲህ ኃላፊነትን የመወጣት ጉዳይ ብዙ ጊዜ አገር ቤት ያሉ ፋኖችን ለመውቀስ ወይም እንቅስቃሴውን በተመለከተ በተገቢው ደረጃ ድምጽ አለመሆን በተደጋጋሚ በወቀሳ ይነሳልና ፋኖ አንዲሁን ለማለት ሁሉም የራሱን አጀንዳ ይዞ የሚመጣበት ሁኔታ አለ። እንግዲህ የትግሉ እውነተኛ ደጋፊዎችም ትግሉን ደግሞ በተለየ መንገድ ማየት የሚፈልገውም ኃይል ተልኮ ያለውም ጭምር የጋራ አጀንዳ አድርጎት የነበረ ሁኔታ ነውና ከዚህ ሂደት ውስጥ በተለይ ደግሞ በተቃራኒው ዲያስፖራ ወደ አንድ መጥቶ ለወገኑ በአግባቡ ድምጽ ይሁን የሚለው ላይ ዛሬም ድረስ ወገቤን የማለት ጉዳዮች አሉ። በሚቻለው ደረጃ በተለይ ለአማራ ህዝብ ደግሞ በሚጨፈጨፈው ልክ ድምጹ እየተሰማ አይደለም። ቀደም ሲል በትግራይ የነበረው ጦርነት ጊዜ ምን እንደነበር የሚታወቅ ነውና ከዚህ ሂደት ዲያስፖራው ምን መማር አለበት? እንደ ውይይታችን ማጠቃለያ የሚሰጡት አስተያየት አለ ወይ? አዎ እንግዲህ ዲያስፖራን በተመለከተ እንደው ሳናነሳ የምናለ ያለፈንበት ጊዜም የለም። ዲያስፖራን ደግሞ የምንልበት ምክንያትም አለ። ዲያስፖራ ያገሩ በኢትዮጵያ ውስጥ ለሚደረገው ትግል አቀጣጣይ ፊውዝ ነው እና ዲያስፖራ ብዙ ነገር አለው። ብዙ እምቅ ከሌላም አገር ካለበት አገር ላይ ሆኖ የተማረው ነገር ብዙ አለው። ዲያስፖራ ከነ ችግሩ ከነ ምቀኝነቱ ከነ ቅናቱ አለው። ብዙ ነገር ከሱ የሚጠበቅ ጥሩ ነገሮች አሉ፣ መልካም ነገሮች አሉ። ዲያስፖራ አንዳንዱ ካልሆነ በቀር አብዛኛው ዲያስፖራ አገሩን ይወዳል። አገሩን ስለሚወድ ነው ወደ አገሩ የሚሄደው። አገሩን ስለሚወድ ነው በአገር ላይ ቤት የሚፈጥረው። አገሩን የሚወደው በአገር ላይ ቢዝነስ ቤት ይሰራል፣ መኖሪያ ወደፊት ያለ ይሄዳል፣ ዘመዶቹን ይረዳል። ይሄ የዲያስፖራ ትልቁ እጅ ነው። በአብዛኛው አሁን ያለውን ህዝብ ደግፎ ቀጥ አድርጎ ያለው የዲያስፖራ ድጋፍ ነው። ብዙ ድጋፍ ነው ዲያስፖራ የሚያደርገው። ይሄንን ስለሚያውቁት ነው ዲያስፖራ ላይ ክፍፍል የሚያመጡት። ተልኮ የተቀበሉት የሚሸጡትም አሉ። በዚህ ልክ ራሳቸውን ለዚህ ስርዓት ያቀበሉት አሉ። ትልቅ ምሁራኖች ጭምራል። በእውነቱ ምንድነው ቢባል ጥቅም ነው። ጥቅም ይገዛል አብይ። በገንዘብና ስልጣን የማይገዛው የለም የሚለው የአብይ መሪ በዲያስፖራም ውስጥ አለ። ሰርጎ ገቦችም አሉ ብዙ ማለት ይቻላልና በዛ ልክ ግን
በአብዛኛው ዲያስፖራ አገሩን የሚወድ ያም ቢሆን አገሩን የአገሩን ህዝብ የአገሩ ውድቀት የአገሩ ጥፋት የሚሰማ ህዝብ ነው። ዲያስፖራ ፊቱን ወደ አገሩ እውነተኛ ላይ በእውነት ላይ የተመሰረተ ከጥርጣሬ ከምቀኝነት የወጣ መሆን አለበት። እኛ እንዳውም ውጭ ሀገር ያለን ዲያስፖራ ተብሎ የምንጠራ ኢትዮጵያውያንና ትውልደ ኢትዮጵያውያን አንድ ልጆቻችን የሀገራችን ባህል የሀገራችን ወግ የሀገራችን ሁኔታ የሀገራችን ህዝብ ማስተማር ማሳየት እነሱን ማደራጀት እነሱን ማዘጋጀት ለወደፊት ማድረግ የነበረብን ሰዎች ነን። ምክንያቱም ብዙ አገሮችን ማየት እንችላለን። እስራኤልን ብቻ መጥቀስ በቂ ነው። እስራኤል ልጆቻቸውን እስራኤላዊ መሆናቸው ብቻ ሳይሆን እስራኤል ምን እንደሆነ የቃል ኪዳን አገር ነው እስራኤልን በሚል እስራኤልን ልጆቻቸውን ያስተምራሉ። የእስራኤል መንግስት ምስረታም ላይ ይሳተፋል። የዲያስፖራ የእስራኤል ፓርላማ ውስጥ የራሱ ተወካይ አለው። በህገ መንግስት የመምረጥም የመመረጥም እድል አለው። እንደ ዜጋ አሜሪካዊ ሆነው ግን እስራኤላዊ የሆነ ትውልደ ኢትዮጵያ እስራኤላዊ ትውልደ የእስራኤል ተወላጅ የሆነ ከእስራኤል ተወላጅ የተወለደ እስራኤላዊ አይሁድ በሙሉ እንደዚህ አይነት ነገር አለ። በክፉም በደግም ጊዜ ፈጥኖ ወደ አገሩ ይደርሳል። የኛም በዛ መልክ ነው። የኛን የገደበን ብዙ ጊዜ ኢህአዴግ እነመለስ ሲሰሩ ዲያስፖራን ገለልተኛ አድርገው የውጭ ሰው አድርገው ነው በህገ መንግስት የተሰራው። ያ ህገ መንግስት ለወደፊት እኔ እርግጠኛ ነኝ ተሻሽለው የውጭ ሀገር ነዋሪ በኢትዮጵያ ፖለቲካ ውስጥ ቀጥታ ተሳታፊ የሚሆንበት በአገሩ ላይ ያለምንም የሎ ካርድ ምናምን የሚባለው ትቶ በአገሩ ላይ በቀጥታ የሀገር ዜጋ ሆኖ እንደ ዜጋ እንደ አገሩ በቀጥታ የሚሳተፍበት ቪዛ ሳያስፈልገው ወደ አገሩ የሚሄድበት ሁኔታዎቹን ማመቻቸት የሚቻልበት ትግል ሁሉ መጀመር ያለበት ይመስለኛል። ከዲያስፖራ የሚጠበቁት ብዙ ነገሮች አሉ። ትግሉን ለማፋፋም ትግሉ ወደሚሄድበት አቅጣጫ ላይ ዲያስፖራው በገንዘብ ቀጥተኛ በገንዘብ ብዙዎች በርግጥ ሁላችንም የምንለው ነው ተበልተዋል። ሁላችንም ተበልተናል። ሁላችንም ተጎርተናል። ነገር ግን ያደረግነው ግለሰቦች ቢያደርጉም ያደረግነው በአገር ስም ነው ለኢትዮጵያ ነው የሆነው። አሁን ግን በዛ አይነት ልክ አይሆንም። ምክንያቱም ተምረናል፣ ብዙ ተምረናል፣ ከጥፋት ተምረናል፣ ከመልካም ነገር ተምረናል። አሁን ልናደርግ የሚገባ ዲያስፖራ ሊያደርግ የሚገባው ነገር ዲያስፖራ ትግሉን ሊደግፍ ይገባል። ከትግሉ ጎን መቆም ይገባል። ተታለውም ቢሆን በጥቅምም ቢሆን ከዚህ ስርዓት ጋር የተሰለፈም ካለ አለ ይሄ አገሩ እየተጎዳ እሱ በደስታ መኖር አይችልም። ነገ ተሳዳቢ ይሰደባል። ባንዳ ተብሎ አገርን የሸጠ ተብሎ ይሰደባል። ባደረገው ልክ ይርቃል። ይሄ እንዳይሆንበት ከወዲሁኑ እጁን ከዛ ካለበት ቦታ ላይ ማውጣት አለበት። ለወደፊት ለሚሰራው ቅድም ያነሳቸው ኮንስቲቱሽን ላይ የዲያስፖራ ህይወት ምንድነው ልጆቻችን እንዴት ነው የሚለው ላይ መነጋገር መስራት መቻል አለበት። በገንዘብ አሁን ብዙ ፋኖን ጨምሮ እኔ ማገኛቸው የምንገናኝባቸው ሰዎች ዲያስፖራ ማነው ታጋዮች ገንዘብ ይፈልጋል። ትግሉ ቀለብ ይፈልጋል። ትግሉ ተተኳሽ ይፈልጋል። ትግሉ ሌላ እንደዚህ የሚፈልግባቸው ቦታዎች አሉ። ስለዚህ በሚችለው መጠን በገንዘብ እውነተኛ ትግል ላይ ላሉ መርዳት ከጎን ላይ መቆም አለውል ማለት እና ሰላማዊ ሰልፍ ህዝባዊ ትግል ድምጹን ከፍ ማድረግ እነዚህ አብይን ድርጅቶች አሉ በውጭ ሀገር ላይ በተለያየ ቦታ ከስማቸው ውጪ ባንክ ቤቶች አሉ ገንዘብ የሚያመላልሱበት ማኒ ላንደሪንግ የሚያደርጉ ቦታዎች ላይ እጃቸውን መዘርጋም መከልከል ገንዘብን በሌላ መንገድ ላይ መጠቀም በግለሰቦች ላይ በሌላ ግለሰብ ላይ ነጋዴዎች እጅ ላይ ማድረግ ይቻላል። በተለያየ ቦታ ላይ ይሄንን መለየት እንዴት አድርገው አበንድ ማድረግ የሚችሉበትን ሁኔታዎችን እነዚህን መስራት ማድረግ ማወቅ አለበት። አንድነት የዲያስፖራ አንድነት ዞሮ የዲያስፖራ አንድነት በውጭ ሀገር ያሉ ነጋዴዎች በተለያዩ ቦታ ላይ ምግብ ቤት ያላቸው የተለያዩ የንግድ ድርጅቶች ለኢትዮጵያ ጉዳይ ላይ ቀጥታ
በቀጥታ ተሳታፊ መሆን አለባቸው። ከዚህ በኋላ ለነ አብይ እየመሸ መሄዱን ማወቅ መቻል አለባቸው። ፊታቸውን ይመልሱ፣ በህብረት ይታገሉ እና ለትግል ለነሱ ጥሪ ማቅረብ እፈልጋለሁ። በድጋሚ ወንድማማችነት አብሮነት ይጠቅማል እንጂ አይጎዳም እና ዲያስፖራ አገሩ ላይ ትኩረት ማድረግ አለበት ለማለት ፈልጋለሁ። ሀብታሙ ስለተሰጠኝ ድል አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ መልካም ጊዜ ሁሉ እግዚአብሔር ይስጥልኝ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።